እሺ በጣም አሪፍ። ትናንትና በክፍል አንድ ሀና ለን አይተን ቃልን መስርተናል ማለት ነው። ዛሬ ደግሞ ሀና ለን ሀመር ውሃ አድርገን ማለት ነው እንዲህ በቀላሉ ማለት ነው ስልታዊ በሆነ መንገድ ቃላትን መመስረት እንደምንችል እናያለን ማለት ነው። እንደምታዩቸው እነዚህ አንደኛ ፊደሎች ናቸው አይደለ? ሀ ለ ሀመሩ ውሃ መ እነዚህ አንደኛዎቹ ናቸው። እነዚህ ደግሞ ሁ ሉ ሁ ሙ እነዚህ ደግሞ ሁለተኛዎቹ ናቸው። ሂ ሊ ሂ ሚ እነዚህ ደግሞ ሶስተኛ ናቸው። ከዚህ ላይ ደግሞ ሀ ላ ሀ ማ እነዚህ አራተኛ፣ ሄ ሌ ሄ ሜ እነዚህ አምስተኛ፣ ህ ል ህ ም እነዚህ ስድስተኛ፣ ሆ ሎ ሆ ሞ እነዚህ ደግሞ ሰባተኛ። ወደ ጎን ሰባት አላቸው ማለት ነው። እያንዳንዱ ፊደል መደበኛ ሆኖ ወደ ጎን ሰባት አለው ማለት ነው። ስለዚህ አንደኛዎቹ በቅርጻቸው ምንም የሚጨመር ተጨማሪ ቅርጽ የላቸውም ብላችሁ ያዟቸው። ሁለተኛዎቹ ደግሞ ከጎን እች ምልክት ማለት ነው። እች ምልክት ከአንደኛው ጋር የሚለያየው ማለት ነው በዚች ምልክት ነው አይደለ? ስለዚህ ሁለተኛ ፊደሎች በዚህ ምልክት አላቸው ብላችሁ ያዙ። ሶስተኛ ደግሞ ጫማ ብላችሁ ያዙ። ጫማ የታች ላይ ሸፋፋ መሰል ቅርጽ ብላችሁ ያዙ። አራተኛ ደግሞ በቀኝ በኩል አንድ እግራቸው መርዘም ብላችሁ ያዙ። ይኸው አንድ እግራቸው መርዘም፣ አንድ እግራቸው መርዘም፣ አንድ እግራቸው መርዘም፣ አንድ እግራቸው መርዘም በቀኝ በኩል ብላችሁ ያዙ። እሺ አራተኛ ፊደሎች። አምስተኛዎቹ ደግሞ እንደምታዩቸው ቀለበት አላቸው ብላችሁ ያዟቸው። ስለዚህ 1 እስከ 5 የጋራ ባህሪ ያላቸው የሚለውን ያዙ። ከዛ 6 እና 7 የጋራ ባህሪ የላቸውም። እንደምታዩት ይሄኛው ዚግዛግ ነው፣ ይሄኛው ቀለበት ነው፣ ይሄኛው ዚግዛግ፣ ይሄኛው ጠማማ ማለት ነው። ስለዚህ የጋራ ባህሪ የላቸውም ብላችሁ ያዙ። እያንዳንዳቸውን በቅርጻቸው መያዝ ይኖርባቸዋል ማለት ነው። እንደምታዩት 6ኛው ዚግዛግ ነው በግራ በኩል። ይሄኛው ደግሞ የለቤት 6ኛ ደግሞ ከውስጥ 6 ቁጥር የምትመስላለች 6ኛ ናት ብላችሁ ያዙ። ሳምርኋ 6ኛ ዚግዛግ ወደ ግራ የዞረ የመ ደግሞ ወደ ግራ የዞረ ስለዚህ ወደ ግራ በግራ በኩል በግራ ስለዚህ 6ኛ ፊደሎች በግራ በኩል ብላችሁ ያዟቸው። የሚጨመረው ነገር በግራ በኩል ነው። ከዛ 7ኛ ግን ይለያያል ማለት ነው። ለምሳሌ የሀ ጭንቅላቱ ላይ 0፣ የለ ከጎን 0። አሁን ደግሞ የሀ ሁለት እግሮቹ በቀኝ በኩል ማጠር፣ ይሄኛው ደግሞ እግሩ ቀጥ ብሎ መውረድ ማለት ነው። የመቤት 6ኛው ጠማማ ነው፣ 7ኛው ቀጥ ብሎ ይወርዳል ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ። በጣም አሪፍ። እነዚህ ደግሞ ውስብስብ ፊደሎች ናቸው። ለምሳሌ የሀ ኋ የሚባል አለ። የለ ሏ፣ አሁንም የሀ ኋ፣ የመ ደግሞ ሟ ይባላል ማለት ነው። እነዚህ ፊደሎች የሚጠሩት ሁለተኛቸው። ለምሳሌ እችን ሁ ትወስዱና ዋ ስትሉ ሁዋ፣ አያችሁት? ሁዋ። ሉ ትወስዱና ዋ ስትሉ ሉዋ እችን ትሰጣለች ማለት ነው። ሁ ብላችሁ ደግሞ ዋ ስትሉ ሁዋ፣ ሙ ብላችሁ ደግሞ ዋ ስትሉ ሙዋ። ስለዚህ ሁለተኛቸውን ወስዳችሁ ማለት ነው ዋ የሚል ድምፅ መጨመር፣ ከዛ 8ኛውን ይጠራላቸዋል ማለት ነው። ውድ ቤተሰብ እንቀጥል። አሁን ደግሞ ቃል ምስረታ ነው የሚሆነው። ለምሳሌ የሀ ሁለተኛ እና የለ ሁለተኛ አይደለ? ሁ ሉ አይደለ? ሁሉ ሁሉ። ከዚህ ደግሞ የመ ሁለተኛ እና የለ ሁለተኛ mu ሉ ሙሉ። ከዚህ ላይ ደግሞ ማ የመ አራተኛ ነው ማ። ከዛ ለ ማለ ማለ። ከዛስ ማ አራተኛ ሂ ሶስተኛ ማሂ ማሂ። ሞ ሰባተኛ ነው። ላ ደግሞ አራተኛ ሞላ ሞላ። ማ አራተኛ ሞ ሰባተኛ ማሞ ማሞ። ማ አራተኛ ሜ አምስተኛ ማሜ። ከዚህ ላይ ደግሞ ላ አራተኛ ም ስድስተኛ ላም። ሚ ሶስተኛ አሁንም ሚ ሶስተኛ ሚሚ። ሌ አምስተኛ ላ አራተኛ ሌላ ሌላ። ማ አራተኛ ሎ ሰባተኛ ማሎ ማሎ። ሉ ሁለተኛ ላ ደግሞ አራተኛ ሉላ ሉላ። ማ አራተኛ አሁንም ማ አራተኛ ማማ። ለ የመጀመሪያ ማ ደግሞ አራተኛ ለማ። ስለዚህ ሁሉ ሙሉ ማለ ማሂ ሞላ ማሞ ማሜ ላም ሚሚ ሌላ ማሎ ሉላ ማማ ለማ ብለን ቃላትን መሰረት ነው ማለት ነው። በየትኞቹ ፊደል? እነዚህ በሀ በለ
በሐመር ውሃና በመቤት ማለት ነው። በቀላሉ የትም ሳትሄዱ አሁን ሙሉውን ዝም ብላችሁ 34ቱን ሁሉ በቅደም ተከተል ሀ ሁ ሂ ሃ ሄ ምናምን ያላችሁ ከምትይዙ በዚህ መልኩ እየከፋፈላችሁ ለምሳሌ ሀና ልንታዩና ቃል መመስረት፣ መና ሀ እንታዩና ቃል መመስረት፣ እንደምታዩት ደግሞ ከሀ እስከ መ ድረስ አራቶቹን ታዩና ቃል መመስረት። በዚህ መልኩ ብታደርጉት ለእናንተ በጣም ውጤታማ ነው የምትሆኑት። በውስጥ መስመር ደግሞ መማር የምትፈልጉ ስልክ ባዮ ላይ አለ፣ አናግሩን። አማርኛን ከመሰረቱ እንግሊዝኛንም ከመሰረቱ ጀምራችሁ የትም መድረስ ትችላላችሁ ማለት ነው። ለዛሬ ከሀ እስከ መ አይተናል። በቀጣይ ደግሞ ሰ ጀምረን እናያለን ማለት ነው። እስከዛ ፎሎ አድርጉ። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ።